በስተመጨረሻ ቤዛ የሰራችውና ያደረገችው ሚስጥር ሁሉም ተጋለጠ። ምክንያቱም እያወራች ሳለ ደሊናን ከውጭ ሆና ስትሰማ ነበር። ማንን ነው የመታችሁት? እኔ ያልኳችሁ ሴቷ ስትወጣ ነው ያልኳችሁ። ምንድን ነው ያደረጋችሁ? ይሄንን እኮ የቤት ባለቤት ካሌብን እኮ ነው የመታችሁ። ለምንድን ነው እንደዚህ ያደረጋችሁ ብላ ከነሱ ጋር ጸብ ፈጠረች ማለት ነው። ምክንያቱም አሁን የላኩላችሁ ብር ትመልሳላችሁ ስትላቸው እነሱ ደግሞ እንከስሻለን ሁሉም ያደረግሽ ነገር ሲሏት እሷ ደግሞ ምንም ላለማድረግ ተስማማች ማለት ነው። ደሊና ይዛው ስትገባ እነሱ ደግሞ ያልጠበቁት ነገር ነው ማለት ነው። ምክንያቱም ወይዘሮ አዜብ ቀደም ብላ ገብታለች፣ እሷ እንዳልሆነች አወቁ። ማንን ነው እንደዚህ ያደረጉ ታዲያ? ለማንን ነው ጨርሰናል ያሉን ብላ ቤዛ ከራሷ ጋር ስታወራ ነበር ማለት ነው። ወይዘሮ አዜብ ውሃ እየጠጣች ስታያት ቤዛ እንዴት እንደደነገጠች ማለት ነው። ምክንያቱም እሷ እንደተመታች ነው ያሰበችው። ምክንያቱም እነሱ ጋር ስትደውል በቃ ጨርሰናል አሏት ማለት ነው። ስለዚህ እሷ ስታያት ደግሞ ስትደነግጥ ምን ሆነሽ ነው እንደዚህ ጸጉሯ ስታያት ሁሉም ነብሷ ስታያት ማለት ነው ምን ሆና ነው ልጅቷ ምን ሆና ነው ብላ ወይዘሮ አዜብ ደግሞ ገረማት ማለት ነው። ምክንያቱም እንዴት ዳና መጣሽ እንዴት ምንም አልሆንሽም ስትላት እሷ ደግሞ አሁን ካሌብን ተሞት ሲመጣ ትጠረጠራለች ማለት ነው። እንዴ ዛሬ ምን ሆነሻል? ምንድነው እንደዚህ እየተንቀጠቀጠ እኮ ነው ሁሉ ሰውነትሽ ስትላት አይ ምንም አልሆንኩም፣ ምንም አልተንቀጠቀጠም፣ ለምንድነው እንደዚህ የምትጠይቅኝ አለቻት ማለት ነው። ከዛ እንግጣ ስለነበር ከዛ መውጣት ሆነ መመለስ አልቻለችም እና ወይዘሮ አዜብ እዛው ትታት ወጣች ማለት ነው። እሷ ሁለቱም ሲገናኙ ደግሞ ቤዛ ምንድነው ያደረኩት? ለማን ነው እንደዚህ የመቱት? ጨርሰናል ያሉኝ እያለች ሳለች ለድሮ እናቱ ያሳደገችው እናቱ ማለት ነው እማዬ አልሆነም ምንድነው የማየው አዜብ እዛ ቁጭ ብላለች ስትላት ምንድነው የምትይው? ለምንድነው ጨርሰናል ብለውኛል አላልሽም እንዴ? ለምንድነው ታዲያ? አይ ሌላ ሰው ነው መሰለኝ ተሳስተው ነው መሰለኝ ስትላት ልጅዋ እንደተመታ አወቀችና በገዛ እጄ አጠፋሁ፣ በገዛ እጄ ገደልኩ ስትል ነበረ ማለት ነው። ከዛ ደሊና ይዛው ስትመጣ እነሱ በፍርሃት እንዴት እንደተንቀጠቀጡ ማለት ነው። ምክንያቱም እንደዛ አላሰቡም ነበር። ያቺ ትክክለኛ እናቱ ደግሞ ደንግጣ ወይኔ ልጄ ምን ሆነ ነው ብላ ደገፍ አድርጋው ወደ ሶፋው ስታስቀምጠው እነሱ ደግሞ በፍርሃት እየተንቀጠቀጡ ምንም ሊያረጉና ምንም ሊረዱት አልቻሉም ማለት ነው። ወይዘሮ አዜብ ደግሞ ልጄ ምን ሆነህብኝ ስትለው ያቺ ያሳደገችው እናቱ ደግሞ እንዴ ምን ሆነሻል አዜብ? የኔ ልጅ እኮ ነው እኔ እኮ ነኝ እናቱ ስትላት አሁን የሚስጥር ጊዜ አይደለም ዝም በይ ስትላት እሱ ደግሞ ምንም ከዚህ አትጨቃጨቁ፣ ይሄንን ነገር እያመመኝ ነው አስገቡኝ ወደ ውስጥ አላቸው ማለት ነው። ሰው ደሊና ደግሞ ስትንከባከበው ለምንድን ነው እንደዚህ ደሊና እንደዚህ የምታደርግልህ? ለምንድን ነው ቤዛ ሚስት እያለች ለምንድን ነው ለደሊና እዛ ክፍል ውስጥ ውሰጅን ምትላት አለችው ማለት ነው። ምክንያቱም ትክክለኛ እናቱ ስለ ህመሙ ነው የተሰማት ማለት ነው። እሷ ደግሞ አሁን ላይ ቃንዛ ላይ ሳለ ተሞቶ ሳለ ወደ ስለ ቤዛ ታስባለች ማለት ነው። ምክንያቱም ትልቅ ምስጢር ነው ያዘችባት ማለት ነው። ስለዚህ ያቺ ትክክለኛ እናቱ ወይዘሮ አዜብ ግን በጣም አይደለም እንደዚህ ብሎ ስታየው ማንም ሰው እንዲነካላት አትፈልግም፣ እሱ እንዲከፋው አትፈልግም። ምክንያቱም ትክክለኛ እናቱ እሷ ናት ማለት ነው። ደሊና እዛው ክፍሉ ውስጥ እንደገቡ የሆነ ሚስጥር የሆነ ነገር ልነግርህ ፈልጌያለሁ ስትለው እሱ ደግሞ የነሱ እዛ ውስጥ ምን እንዳለ ጸብ እንዳለ
ስለሚያውቅ ምንም ነገር መስማት አልችልም፣ አሁን እያመመኝ ነው ደሊና ዝም በይ ሲላት፣ እሷ ደግሞ ግድን መናገር አለብኝ ስትለው እሱ ደግሞ ሊሰማት አልቻለም ማለት ነው። እሷ ምንድን ነው የምትነግረው ቤዛን ከነሱ ጋር ስታወራ ነበርና ለማን ነው እንደዚህ ያደረጋችሁት? ማንን ነው የመታችሁት? ብላ ስትናገር በስልክ ቤዛ ስትሰማት ነበር፣ ከደጅ ሆና ማለት ነው። ሴቷ ነው ያልኳችሁ እንጂ እንዴት ወንድ ትመታላችሁ? እንዴት የቤት ባለቤቱ ካሌብን ትመቱታላችሁ? ይሄ እኮ ትልቅ ጥፋት ነው ብላ እየተቆጣች ሳለም ደሊና ደግሞ በውጭ ሆና እየሰማች ስለነበረ ገብታ ከጨረሰች በኋላ ገብታ ምንድን ነው ያደረግሽው? ሁሉም ነገር ሰምቻለሁ። አንቺ ነሽ አይደል እንደዚህ ያደረግሽው? አንቺ ነሽ አይደል ካሌብን እንዲቀጠቅጡት እንዲሞቱት ያደረግሽው? ለምንድን ነው እንደዚህ ያደረግሽው? ለወይዘሮ አዜብ ነው አይደል ያሰብሽው? ሁሉም ነገር ስለሰማቻት ማለት ነው። አይ ምን ታደርጊያለሽ እዚህ ጋር ብላ እሷ ደግሞ አሁን ሁሉም ነገር አውቄያለሁ፣ ሁሉም ነገር ደግሞ እናገራለሁ ብላ ስልኳን ቀማቻት ማለት ነው። ስልኳ ውስጥ አሁን ምንድን ነው ለማን ነው የደወለችው? ማን ነው እንደዚህ ያደረገው? ሁሉም ነገር ይታያል ማለት ነው። ምክንያቱም ሁሉም ውሽጥር እዛ ስልክ ውስጥ ነው ያለው። ስለዚህ እሱ ልትነግረው ነበር አንድ ነገር ልነግርህ ብላ የነበረችው ማለት ነው። ግን እሱ ሊሰማት አልቻለም ማለት ነው። ቢነግራት ኑሮ ግን ብትነግረው ኑሮ ግን ጦር ነበር ማለት ነው። ሁሉም ነገር ያውቅ ነበር፣ ማወቅ አይቀርም። ወይዘሮ አዜብም ጠርጥራለች ማለት ነው። እንደዚህ ያደረግሽው አንቺ ነሽ፣ ቤዛ ነሽ፣ ቤዛ እንደሆነች ጠርጥራለች ማለት ነው። ሌላ ደግሞ እዛ ክፍል ውስጥ አንድ ላይ ሆነው እሷ ደግሞ ከደረቱ ጋር ገደም ብላ ነበርና ወይዘሮ አዜብ አጥሚት ይዛለት ስትገባ ወደ ክፍሉ ደንግጣ ተነሳች ማለት ነው። እኔ እኮ ስላመመው ትንሽ ላረጋጋው ብዬ ነው ስትላት፣ አይ ልጆቼ አይዛችሁ ደሊናዬ ራስሽን አታጨናንቄ፣ ምንም ችግር የለውም። እኔ እኮ ትንሽ ከተሻለው ብዬ አጥሚት ይዘለት ነው የመጣሁት ስትላት፣ እሷ ደግሞ አይ አዜብ እኔ እኮ እነሱ መስለውኝ ነው፣ እነ ቤዛ መስለውኝ እኮ ነው ስትላት፣ ችግር የለውም በቃ ደሊናዬ እኔ ልሂድ፣ አንቺ አጠጭ ካሌብዬ የኔ ልጅ አይዞህ ይሻልሃል፣ ይሄንን አጥሚት ጠጣ እንዲሻለህ ብዬ እኮ ነው የሰራሁልህ እና አይዞህ ይሻልሃል፣ ትድናለህ ስትለው፣ ወይዘሮ አዜብ አመሰግናለሁ፣ ግን እንደዚህ መልካም ሴት ነሽ። ችግር የለውም ልጄ፣ ሁሌም ከጎንህ ነኝ። አሁን ተጫወቱ፣ እኔ ውጭ ሁኜ እጠብቃችኋለሁኝ። ወይኔ ካሌብ አየችን እኮ ልቤ እንዴት እንደደነገጠ ስትለው፣ እሱ ደግሞ አይዞሽ ደሊናዬ ምንም ያስደነግጥ ነገር የለም። ወይዘሮ አዜብ እኮ ለኛ ጥሩ ሰው ናት። ስለዚህ ምንም እንዳትደነግጪ፣ መልካምነቷ እኮ አውቃለሁ፣ ግን እንደዚህ ስታይኝ ደግሞ በጣም ነው የሚያፍረው አለችው ማለት ነው። አሁን ደግሞ ሌላ እየተማከሩ ነው ማለት ነው። ምንድን ነው እሱ? አሁን ለደሊና ነው የሚያስወጡትና ሊያጠፏት ያሰቡት ያሉ ማለት ነው። ደሊና ደግሞ ሁሉም ምስጢር ለወይዘሮ አዜብ እነግርሻለሁ፣ አንድ ነገር እምነግርሻለሁ ስትላት፣ ምንድን ነው ፊትሽ ሁሉ እኮ ደህና አይደለሽም ስትላት፣ እናቱ ካሌብን ያስደበደበችው ቤዛ ናት ብላ ነገረቻት። እማየን ታውቃለች፣ አግዛታለች። ምን ቤዛ ናት የገዛ ሚስቱ እንደዚህ ያደረገችው? እናቱስ እንዴት በልጇ ላይ እንደዚህ ትጨክናለች? እነሱን ማስደብደብ የፈለጉት አንቺን ነበረ። አዜብ ሻርብ ለብሳ ወጥታለች ብለው ደውለው ነበር፣ ግን ካሌብ ቀደመሽ። ወይኔ ልጄ ለኔ ብሎ መከታ ሆነልኝ። ለራሱ ችግር ውስጥ ከተተ አይደል? ዝም በያቸው፣ ሁሉም ነገር እያንዳንዱ ለፖሊስ እናሳውቃለን አለቻት እናቱ ማለት ነው። አዜብ በቃ አትጩሂ፣ ማስረጃ እጄ ላይ ነው፣ ምክንያቱም የቤዛ ስልክ እጄ ላይ ነው ያለው። ደሊና ደግሞ እንድትጠነቀቅ ነገረቻት ማለት ነው። እነሱ በጣም አደገኞች ሰዎች ናቸው፣ ነገ ጠዋትም ለአንቺ ሊያጠቁሽ ይችላሉ፣ ስለዚህ ተጠንቀቂ
አልፈራቸውም። ነገ ጠዋት ካሌብን ሲነሳ ስልኩን አሳይቸው በፖሊስ እንዲያስይዛቸው አደርጋለሁኝ። ደሊናዬ እስከ ነገ ጠዋት ጥንቃቄ አድርጊ አለቻት ማለት ነው። በጣም ነው የምታስብላት። በጣም ጥሩ ሴት ናት ወይዘሮ አዜብ ማለት ነው። እንግዲህ ወይዘሮ አዜብን የፈራችው አሁን ሊጀመር ነው። ምክንያቱም ቤዛ ለደሊና እንድታግታት አስባለች ማለት ነው። ከእናቱ ጋር በፊት ያሳደገችው እናቱ ማለት ነው። ሁለቱም ተመካክሮ ደሊና አግተው መረጃው መቀበል ነው ያቀዱት። ካሌብን ለደሊና ካጠገቤ እንዳትርቂ ካጠገቤ እንዳትሄጂ ያላት፣ እሷ ደግሞ ውስጤ እየነገረኝ ነው የሆነ መጥፎ ነገርማ አለ። ለማንኛውም ይሄንን ስልክ ይሄንን መረጃ እዚህ ጋር መደበቅ አለብኝ ብላ መረጃውን ከካሌብ አጠገብ ነው ደብቀው የወጣችው ማለት ነው። ስትወጣ ደግሞ ቤዛ እንዳሰበችውና እንዳቀደችው እሷ ልብስ ለባበሳ ፊቷን ሸፋፍና ያዘቻት ስትወጣ ማለት ነው። አሁን እሷ ያሰበችው ወደ ሌላ ቦታ ወስዳው አግታት መረጃው እንድትቀበላት ነው የፈለገችው ማለት ነው። ሰው ምንድን ነው የምታደርጋት? ግን እኔ ግን እንደሚመስለኝ ወይዘሮ አዜብ ትደርሳለች ብዬ አስባለሁ። እናንተስ ምን ታስባላችሁ? ኮሜንት ላይ አሳውቁኝ። እስከምንገናኝ ድረስ እስከሚቀጥለው እወዳችኋለሁ። ባይ ባይ። ላይክ ሼር ማድረጋችሁ አትርሱ። እወዳችኋለሁ።